ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እንዴት ነህ ቢኒ? እግዚአብሔር ይመስገን። እንዴት ነህ ተክለ ስላሴ? ሰላም ነህ? አይ ምን ያስተክዘኛል? ያው እነዚህ ብላቴኖችን ሁል ጊዜ ባለኝ ቁጥር በዚህ ብላቴናዎችን በዚህ ደግሞ መድኃኔዓለምን እያየው እቺ ዓለምን እያነጻጸርኩ አለው ምን ሆናለሁ ብለህ ነው? ደግሞ የቤተክርስቲያኑ ሁኔታና የአንተ አቀማመጥ ምናምን ልጆቹ ጨዋታ የሚገርም ሁኔታ ነው ያለውና ሳይኮ በጣም ተገርመ። ምንድን ነው እዚህ አካባቢ በመሆኑ ቤተክርስቲያን አጠገብ በመሆኑ እንዲህ ደግሞ ልጆቹ በረንዳ ላይ የምትራዛው ነገር ምንድን ይሰማ? መቼም ያው ልጅ ሆኖ በተለያየ መንገድ የሚያሳልፍ ሰው አለ፣ ብዙ ትዝታ አለ። ደግሞ ወልደህ ስለ ልጆች ስታስብ አልፎ ተርፎ ደግሞ የአንተን ልጅነት ያው እኔ እንደምታውቀው በካቶሊክ ቤተክርስቲያን ሳሊዥያን ቦስኮ የሚባል ኮሚኒቲ ውስጥ ዝለሉ፣ ጩሁ፣ ሩጡ ግን ኃጢአት አትፈጽሙ የሚለውን የዶን ቦስኮ የነ ጆሴፍ አላማኖ የነ ዶሜኒኮ ሳቪዮ የነ ፍራንሲስኮ ዲሳሊስን መሰል የህይወት ታሪክ እየሰማው ስላደኩኝ ህፃናት እንደዚህ ሲጫወቱ ለዛውም የሆነ ወቅትም አብሬያቸው ሁሉ ጫወት ነበረ። ኳስ ጫወት ነበረ ታች ወርጄ እና ነገሮች ሲከብዱ ነው ሰብሰብ ያልነው። ለማንኛውም ያንን ታስባለህ፣ እንዲሁም ደግሞ ልጆችን ታስባለህ። የልጆችን እንዲህ አይነት የጨዋታ ጊዜ አብራቸው ሆነ ስትተም የምታስበው ራሱን የቻለ ነገር አለ እና ለኔ እንግዲህ በዚህ ጋር መድኃኔዓለም በዚህ ጋር እነዚህ ልጆችን እያየው መተከዝና ማሰብ የዕለት ዕለት ተግባሬ ነውና ለዛ ነው እንግዲህ ያው ስደት ክፉ ነው። በዚህ በስደት ቆይታ ብዙ ነገር አይተናልና ለማንኛውም ትካዜ፣ ትውስታ መሰል ነገሮችን እያሰብን ነው የምንተመውና ለዛ ነው እና ሁሉም ያልፋል ብሏል እንግዲህ ጠቢቡ ሰለሞን። ይልቁኖች ምድር እቺ ያለንባት ነገር የካዲያንና የዋሾች ጊዜ ስለሆነች እሱን በትዕግስት ማሰብ ትልቅ ነገር ነውና እግዚአብሔር ይመስገን ስለ ሁሉም ነገር። ስለዚህ እዚህ ጋር ቁጭ ብለህ እንግዲህ ያው ያለው ነገር እንዳለ ሆኖ ብዙ ያሳለፍከው ነገር እንዳለ ሆኖ እሱን ማሰብ እንዳለ ሆኖ ወደኋላ መፈለስ እንዳለ ሆኖ ግን ሞር ደግሞ ወደ ኋላ የሚመልሰህ አንድም የልጆች አጠገብ አለመኖር፣ ሁለቱም ደግሞ ልጅነትን ማስታወስ እና እሱ ነገር ይመስለኛል ወደኋላ የሚመልስ ይበል። ብዙ ነገር ታስባለህ። ህፃናትን ባሰብክ ቁጥር እነዚህ ልጆች አንዳንድ ቀን እዚህ ጋር ቁጭ ብለን ሲጋጩ እናያቸዋለን። ከደቂቃ በኋላ ግን ረስተው ደግሞ ሲጫወቱ እናያቸዋለን እና ሲጋጠሙ ደግሞ አግሬሲቭሊ ታያቸዋለህ። ኃይላቸውን ተጠቅመው ታያቸዋለህ እና ከዛ ግጭት ሲኖር፣ እርቅ ሲኖር አንዳንድ ጊዜ ባይደዌ ወደ ቤት የሚገቡት 4 ሰዓት 5 ሰዓት ሊሆን ይችላል እና ሲለያዩ ደግሞ የምታስባቸው ነገሮች አሉ እና መሰል ትዝታዎችን ታስባለህ። ዞሮ ግን እንዳልኩ እነዚህ አብዛኛው የምታያቸው ልጆች ኤርትራውያን ልጆች ናቸው። የኤርትራ ሰላም አለመሆን፣ የኤርትራ አለመረጋጋት ደግሞ እንደዚህ ነው። ዞሮ ግን አሁን እነዚህ ልጆችን ወርደ በጠይቃቸው
በትግርኛ ሳይሆን በእንግሊዝኛ ነው አብዛኞቹ የሚግባቡት እና ኢትዮጵያውያኖቹንም እንደዚሁ ደግሞ ቼክ ብታደርጋቸው ብዙ ወላጅ እንግሊዝኛ ላይ ይችላል። ልጆች ግን ውላቸውን ስለሚመስሉ እንግሊዝኛ ነው የሚናገሩት እና ብዙ ነገር ያስተምሩሃል። ጌታም እንደ ሕፃናት ካልሆናችሁ በቀር አይደለ የሚለው ያለው እና የሕፃንነት ልብ እንደ ሕፃናት ንጹህ መሆን እድል ነው እና እኔ ማን ነኝ ብለው ያስተምሩኛል። ብዙ ጊዜ ብዙ ነገር ያስታውሱናል። ያው የቤተሰቤ ጉዳይ እንደተጠበቀ ሆኖ ማለት ነው እና ዞሮ ዞሮ ብዙ አስተማሪ ናቸው እነዚህ ልጆች። ወደዚህ ደግሞ ስዞር ያው እንደምታየው መድኃኔዓለም አጠገቤ ነው። እሱን ደግሞ ተከዝ ብዬ ፊቴን አዞራለሁ፣ ጸልያለሁ። እንደምታውቀው በማስቀድስ ጊዜ ውስጥ እገባለሁ፣ በማላስቀድስ ጊዜም እዚህ ጋር ሆኜ ደግሞ አስቀድሳለሁ። ያው እንደምታየው አጠገብ ላጠገብ ነን ከዚህ ጋር እና ደግሞም ከቻልኩ ውስጤስ ኮንፈርት ከተሰማኝ ወደ ውስጥ ገብቼ በዕለት ተዕለት ገብቼ ልጸልይ እችላለሁ። ካልሆነ ደግሞ ቅድም እንዳየኸው የጸሎት ቦታዬ ላይ ደግሞ በዛች ቦታ አንድ አቡነ ዘበሰማያት። ይሄን ያህል ብርቱ ጸላይ አይደለሁም፣ ይሄን ያህል ብርቱ አንባቢ አይደለሁም፣ ይሄን ያህል ብርቱም አይደለሁም። ይሁንና ግን ለገባኝ እውነት የቻልኩትን እተጋለሁ። ይህ እንግዲህ የዕለት ተዕለት ተግባራችን ነው። መጽሐፍም እንደሚል ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ስለተባለ በእንጀራ ብቻ ስለማንኖር የእግዚአብሔርና የእግዚአብሔር የሆነውን ነገር እያስብን እንተማለን፣ እንጓዛለን እና ኡጋንዳ ብዙ ነገር ያስተማረኝ ቦታ ነው። ያው እንደምታውቀው ለማይክሮ ሰከንድ እሰደዳለሁ ብዬ አስቤ አላውቅም። ስደት ያገኘኛል ብዬ ለደቂቃ አስቤ አላውቅም። ግን እግዚአብሔር ፈቅዶ ያው እግዚአብሔር ይመስገን በስደት አለን። የኔና የአንዳንድ ወንድሞቻችን ስደት ደግሞ ልዩ የሚያደርገው እንትናችን ፈታኛችን ወይም አሳዳጃችን የአንዳንዶቻችን ብዙ ነው። ደግሞ የኔ በጣም ብዙ ናቸው። የመንግስት አለ እንግዲህ ከዚህ በፊት 24 ዓመት ከነበርኩበት የፕሮቴስታንቱ ቡድን አለ። አንዳንድ ደግሞ በዘረኝነት ነቀርሳ የተነደፉ የአንድ ጎጥ ነው ቢኒያም ብሎ ታላቂቷን ኢትዮጵያዊነትን ሊያደፈርሱብኝ የሚፈልጉ የግለሰቦች ጉዳይም አለ። እልፍ ብለን ደግሞ ወደዚህ ስንዱ እመቤት ወደሆነች ቅድስት ቤተክርስቲያን ከመጣን በኋላ የምናያቸው ለሌላው እንዳይገቡ ዳንቅራ የሚሆኑ የአስተምሮና የትምህርት ልምምዶች አሉ። ይልቁኑ በዚህ በሐሰተኛ አጥማቂያን ዙሪያ እንደምታውቀው ጠንካራ ፕሮግራሞች ያው እኔ ገገማ ስለሆንኩ በቃ ፊት ለፊት ነው የምላተመው። እንደዚህ አይነት ነገሮችን እሰራለሁ። መረጃና ግን ማስረጃን ያላደረገ አንድም ነገር አላደርግም እና እነዚህ ሐሰተኛ አጥማቂያን ደግሞ እጆቻቸው ረዥም ናቸው። ያው እንደምታውቀው ብዙ ሙከራ እስካሁን በጠቀስኩ ይሞከራሉ። በእውነት ለመናገር እስከዚህ ሰዓት ድረስ በዚህ ከተንበሬ ወይም በዚህ ካሜራዬ አይደለም እዚህ የደረስኩት። በመድኃኔዓለም እርዳታ በቅዱሳን መላእክት ጥበቃ እስከዚህ ሰዓት ቆይቻለሁ። የቀጣይ ዘመኔንም እሱ ያውቃል ብዬ አምናለሁ። ምክንያቱም የምናገራቸው የማወራቸው ነገሮች አንደኛ ማንንም ለመጉዳት አይደለም፣ ቤተክርስቲያን ትከበር ከሚል ሞቲቭ ነው የምናገራቸው። አገር ትከበር ነው። ውሸት ነፍሴ ይጠየፋል እና እነዚህና መሰል ነገሮች ስታደርግ የሐሰተኛ አጥማቂያን ጎራ አለ። ከዛ በተረፈ ስርዓተ ቤተክርስቲያን ደግሞ ይከበር ብለን እንነሳለን። ያው ስርዓቱን ደግሞ የጣሱ ግለሰቦችን እነዚህ ልክ አይደሉም፣ በፍትሐ ነገሥቱም በቃለ ዓዋዲው
ብለን ደግሞ ስናነሳ ደግሞ እንደዚሁ ደግሞ ሰዎች ይነሱባል እና እስከ ግድያ ድረስ እነሱም አስገዳይ እስከ መፈለጊያው የካህናት ምስክርነት ሁሉ አለ። አንድ ካህን ነበሩና እዚህ እባክህ ደህና ገዳይ ፈልግልኝ ኡጋንዳዊ ተብለው በገንዘብ ሁሉ የተደራደሩ ሰዎች እንዳሉ እሳቸውም ያው ምስክር ሆነው መልሳቸውን ሰጥተዋል። እንዴት ልጄን አስገድላለሁ እስከ ማለት ድረስ። ይሄ ማለት ስርዓተ ቤተክርስቲያን ይከበር ብዬ ስለጮኩ ነው። ያንን እውነት ስላወጣው ነው። ሌላ ምንም ነገር የለኝም። እና እንደዚህ አይነት ሰዎችም አሉ። ሌላ እንግዲህ እንደምታውቀው በአስተምሮ ልምምድ ላይ ደግሞ እንደዚሁ አንዳንድ ሰዎች እንደፈለጉ የቅድስት ቤተክርስቲያንን ትምህርት የአሮጊት ተረት እያወሩ የቤተክርስቲያን አይደለ ትምህርትን የሚያስተምሩ ስንል ያም ራሱን ይቻል ፈተና ይሆንባል። ዞሮ ዞሮ ግን በዚህ ሁሉ የረዳን እግዚአብሔር ነው፣ ያገዘኝ እግዚአብሔር ነው፣ እስከዚህ ሰዓት ያደረሰኝ እግዚአብሔር ነው። ለቀሪ ዘመኔም እንግዲህ ዋስትና እሱ ነው እንዳልኩ በሀገሬ ይልቁኑ ደግሞ በቅድስት ቤተክርስቲያኔ ለደቂቃ የሚደራደር ማንነት የለኝም። የትኛውንም ነገር ስናገር ያለ መረጃና ያለ ማስረጃ አላወራ። ጓደኝነት ከመቅደሱ ስርዓት አይበልጥም እና ቤተክርስቲያን ነው መከበር ያለባት። ጓደኝነት አለመከበር ይችላልና ብዙ ጓደኞችን ጥለህ ሁሉ ልትመጣ ትችላለህ። እና አንዳንዶች እንግዲህ ምንድነው ይሆናል መሰለ መቅደሱን ጓደኛቸው ይደፍርና በጥቅም ሲጣሉ መቅደሱን ደፍሮ ነበር ይላሉ። እኔ ጋር እንደዚህ አይነት ነገር የለም። መቅደሱ መከበር አለበት። ከዛ ጓደኝነት ቀጣይ ነገር ነው። ስለዚህ መቅደሱን ያላከበረ በቤተ ክርስቲያን ስርዓት ያልተጓዘ ይስተካከል ዘንድ ወንድማዊ ምክር እመክራለሁ። ከዛ በተረፈ እንግዲህ እንዳልኩ እዚች ምድር ላይ ስንኖር የተለያየ ሶሻል ላይፍ አለህ፣ የተለያዩ ነገሮች ታደርጋለህ። መልካም ወንድምናቶችን በዚህ ምድር ላይ በስደት ዓለም እግዚአብሔር ሰጥቶኛል፣ እግዚአብሔር አግዞኛል። በእውነት ለመናገር የሚያዝኑልኝ፣ የሚራሩልኝ፣ የሚጨክኑብኝ እንዳሉ ሁሉ የሚራሩልኝ፣ የሚያዝኑልኝ አሉ። ሌላው አንዳንድ ጊዜ ደግሞ ለቤተ ክርስቲያን በጽኑ ያው እኔ እንደምታውቀኝ ሶሻል ሚዲያ ላይ ብቻ ሳይሆን እዚህም ሆኜ ፊት ለፊት ነው የምጋፈጠው። ነውረኛውን ልክ አይደለህም፣ እኔም ነውር ሊኖርብኝ እኮ ይችላል እኮ ነውሬን ደግሞ ልክ አይደለህም የሚሉኝን አክሰብት በማድረግ እንደዚህ ስትል ያው ብዙ ኢትዮጵያውያኖች እንደዚህ አይነት ነገር አይወዱም እና የሩቅ ብቻ ሳይሆን የአካባቢም ራሱ ሰልፍና ፈተና ብዙ ነው እና እነዚህ መሰሎች እያለፍን እዚህ ያለን ስለ ሁሉም ነገር እግዚአብሔር ይመስገን እላለሁ። እስኪ አብዛኞቹ ሰዎች እኛም ጥያቄ የሆነባቸዋልና በትክክልም አንተን ማወቅ የፈለጉ ወይም ደግሞ ለሁለት ለሶስት በኮሜንትም በምንም አንዳንድ ሶሻል ሚዲያ ላይ ለሁለት ሲካፈሉ ወይ ለሶስትም ሲከፋፈሉ እናያለን። ባለ ጉዳይና እከሌ ነው እንዲህ ነው የሚሉ ሰዎች አሉና ቢኒያም ማን ነው? ትክክልም እከሌ ነው ብለህ እስኪ መልስ ቃጭ ይችላል። አቋም ምንድን ነው ያለው ነገር ምንድን ነው? እውነታው ምንድን ነው? እኔ ማለት እንዲህ ነው በግልጽ ነገራቸው። እንግዲህ እኔ ስለ ራሴ ብዙ ማውራት የሚጠበቅብኝ ነገር አይደለሁም። ድሮ አንድ የምናገረው ነገር አለ። ድሮ የዛሬ 6-7 ዓመት ህይወቴ ሙሉ የምናገረው አልመቻመችም የሚል ነገር አለኝ እና እኔ አልመቻመችም እንዳልኩ እርሱ ጽድቅን ወደደ አመፃን ጠላ እንዳልኩ ለማይክሮ ሰከንድ እኔ ኦርቶዶክስ ተዋህዶ የክርስቶስ ቤተክርስቲያን ነች ብዬ አላስብም ነበር እና በቀረብኳት ቁጥር ባየዋት ቁጥር እውነተኛ የክርስቶስ ቤተክርስቲያን መሆኗን ተረድቻለሁ። ስለዚህ ፖለቲካዊ አቋሜ ግልጽና ግልጽ ነው። እኔ ኩሩ ኢትዮጵያዊ ነኝ። 86ቱን ብሔር ብሔረሰብ ለእኔ እኩል ነው። ማንነቴ እኔ ብሔር ውስጥ ለመግባት እንኳን በቅርብ ቀን እንዳወቅኩኝ አባቴ ምን እንደሆነ ዘሩን ሁሉ በአደባባይ ተናግሬያለሁ የታሪኩ ባባ እረፍት ጊዜ። ከዛ በተረፈ ግን በጣም የሚያስቀኝና የሚገርመኝ ነገር እኔ በእምነቴ አልደራደርም። በማምነው የእምነት አቋም ለደቂቃ አልደራደርም። በሀገሬም አልደራደርም። እንዳልኩህ አቋሜ ጽኑ ነው። ለምሳሌ እኔ ሰውን ሁሉ አከብራለሁ፣ የሰውን ሃይማኖት አከብራለሁ።
ከዛ በተረፈ ለእኔ ሃይማኖት ግን ትክክለኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት ብዬ 100% ያለ ጥርጥር ነው የማምነው። ጥርጣሬም የለብኝም። ስለዚህ አሁን አንዳንድ ሰዎች ምንድነው በአስተምሮ ስትጋጨው ሰው ይከፈላል። አንዳንዱ ምን ይላል? ትላንትና የመጣህነ ምን አገባ ምናምን ይላል። ሌላኛው ደግሞ በዘረኝነት ደግሞ የከሰረው ደግሞ ወይም የሰከረው ምን ይላል? እሱ ጸረ ኦሮሞ ነው ይላል፣ ጸረ ምናምን ነው ይላል፣ ስያሜ ይሰጣል። እኔ አላምነው። እኔ ከዘር ከነገር ከቋንቋ ተዋጅተናል፣ ወደን አልተወለድንም። ከአማራና ከኦሮሞ ወደን አልተወለድንም። በሚመጡና በሚሄዱ ፖለቲከኞች ህይወትህ አይጥፋ። እነሱ ይሄዳሉ፣ ህይወት ግን ይቀጥላል። ያው እንደምታውቀው እዚህ ሀገር ከኢህአዴግ ጀምሮ ሰላዮች ነበሩ። አሁን ቅርብ ቀንም ሰላዮቹ ተቀይረዋል። የሌላ ሀገር ዜጎች እንደሆኑ ያ ኢንፎርሜሽን ይደርሳል። አንደኛ የምትፈለግ ስትሆን ፈላጊን ደግሞ ትሰማለህ ማለት ነው ሳትሆን። እና ሰላዮቻችሁ ተቀይረዋል ተብሎ ሲነገረኝም ነበር። እና ብዙ ነገር ትሰማለህ። እና ግን እንዳልኩ ቢኒያም ሲታሰብ አንዳንዱ እንዲህ ነው ብሎ ሊያስበኝ ይችላል፣ አንዳንዱ እንዲህ ነው ሊለይ ይችላል፣ አንዳንዱ እንዲህ ነው ሊለይ ይችላል። እንግዲህ ሰው እንዳስተያየቱ ነው ሁሉን ነገር የሚያስበው ማለት ነው። ግን ቀርቦ ላልየኝ ማንነቴን የተረዳኝ ሰው ይረዳኛል ብዬ አስባለሁ። አንተም በአንተነት አከብርሃለሁ፣ ቤተ እምነትን እንድትወድ አደርጋለሁ። ያው ስንገናኝም ታውቀኛለህ፣ የምናገራቸው ንግግሮች ስትሪክት ናቸው። ደካማ ነኝ፣ ደካማ ሆኜ ልታገኘኝ ትችላለህ። ግን የማልደራደርባቸው ነገሮች አሉ። እነዚህም አገርና እምነት ነው። እና ያንን ታውቅ ዘንድ ከሆንኩን ኦርቶዶክስ ከሆንኩ ኦርቶዶክሱ በቃ ለእምነት የሚገባውን ነገር አድርግ። ይሄ ጽኑ አቋሜ ነው። ስታደርግ ግን ያለ እውቀት ደግሞ አታደርግ ብዬ እናገራለሁ። እና ለምሳሌ አንዳንዶች መከፋፈል የጀመሩት ወደ ቅዱስ ቤተክርስቲያን ከተመለስኩ በኋላ አንዳንድ ሰዎችን ቻሌንጅ አደርጋለሁ። ኢ መጽሐፍ ቅዱሳዊ ትምህርት፣ ኢ ቤተክርስቲያናዊ ትምህርት ሲያስተምሩ ልምምድ እና በዛ መከፈል ይመጣል። አንዳንዱ እንግዲህ ጎጠኝነት ውስጥ ታስሮ ያለ ይሄ በጊዜው የፖለቲካ ስካር የሰከረ ሰው እንደፈለገ ይለኛልና በሶስትም በአምስትም ከፍሎ ለሚመለከተኝ ቀርቦ የኛ ነው የኔ እንትኔና ድሮ ከወርቅ አፈራው ጋር ኢንተርቪው ሳደርግ እሱ ሚላት ቃል አለ። አንድ በጣም ወድላ አባባል አልመቻለችም እኔ አልመቻለችም ባይ ዘ ዌይ በዚህ በስደት ቆይታዬ ካገኘሁት ይልቅ ያጣሁት ሊበዛ ይችላል። በጣም በጣም በነገራችን ላይ እና ይሁንና ግን እንዳልኩ ሰው ለምን ተከፈለ አይደለም። በመጀመሪያ ደረጃ ውስጡ የተሰገሰገው ልምምድና አሳሰብ ቤተክርስቲያናዊ የሚመስለው ሰው አለ። እኔ ደግሞ ቤተክርስቲያንን ይመስለኛል ጎርምሼ ስላወቅኳት፣ ጎርምሼ በእድሜ ስላወቅኳት ዝም ብዬ አይደለም የመጣሁት፣ አይቼ ምናምን ብዬ ነው። እና ሰው በፖለቲካውን በሃይማኖቱ የሚከፋፈልብኝ እስኪረዳኝ ነው ብዬ አምናለሁ። ለተረዳኝ ደግሞ ብዙም አልከብደው። አንዳንዱን ሳትናገር ዝም ብለህ የምታልፈው አለ። አንዳንድ ጊዜ ሰው ሚስ አንደርስታንድ የሚያደርጋለ። አንተ ልታደርግ የፈለከውን ነገር ልትገልጥ የፈለከውን ነገር ሰው ሳይረዳ ትቀራለህ። እና የሚረዳ ስላለ አይሞቀኝም አይበርደኝም። እና ህይወቴን በብዙ ለሱ ሰጥቼ ነው ያለሁትና ይሄን ነው የምለው። እንግዲህ እንደሚታወቀው ሀገር የጣልክለት ጥለህለት የመጣኸው ጉዳይ አለ፣ ቤተሰብ ጥለህ የመጣበት ጉዳይ አለ። በጣም ከባባድ ውሳኔዎች ናቸው የወሰንከው። ለእነዚህ ውሳኔዎች ምክንያት ደግሞ ትልልቅ ሁለት ኢሹዎች ናቸው። አንድም የፖለቲካ ጉዳይ፣ ሁለትም ደግሞ ትልቋ የቤተክርስቲያን እምነት ጉዳይ ነው እና እነዚህ ሁለት ከባባድ ነገሮች ናቸው ይዘህ እየተጋፈጥክ ያለው እና መዳረሻ ወዴት ነው? ዲስቲንክሽኑ ምንድን ነው? ግልጽ ብታደርገው። እነዚህ ሁለት ትልልቅ ከባባድ ነገሮች ይዘህ ምንድን ነው መጨረሻው? የሆነ የሚታይ ነገር አለ? አንድ ጊዜ በብሔራዊ ቲያትር የዛሬ 6 ዓመት ነው ምናምን ብቻ አንድ ነገር ተናግሬ ነበረ። ብሔራዊ ቲያትር አንድ ጉባኤ ተጋብዤ 6 ዓመት 5 ዓመት
አገሬ ተስፋ አላት የሚል ነገር ተናግሬ ነበረ። እንግዲህ ለዓላማ ስትታገል የምታነሳው ነገር አለ፣ ለእምነት ስትታገል የምታነሳው ነገር አለ። በዛ በተናገርከው ዓላማና በዛ በእምነት ላይ የአንተ መስዋዕትነት ሊያስፈልግ ይችላል፣ አቋም ሳይሸራሸር ማለት ነው። በእርግጠኝነት ወይም ነገር ቅራቅንቦ ፍለጋ ኑሬ አላውቅም በህይወት ዘመኔ ማለት ነው። ቅራቅንቦ ሰከንደሪ ነው ብዬ አስባለሁ። ዋናው ነገር ዓላማ ነው እና አገሬ ተስፋ አላት። ያውን የሚታየው የኮብልስቶን ድርደራ፣ የሳር ተከላ፣ የአረብ ሀገር የመብራት ርካሽ አመቶ ተክሎ ማሸባረቅ ምናምን ሳይሆን አገሬ ምን አይነት ተስፋ አላት ብዬ አስባለሁ። አንድ ቀን የሁሉ ጽዋ ይሞላና በሶሎሞን ዘመን እስራኤል ማረፈች ተብሎ እንደተጻፈ የረፍት ዘመን ይኖራታል ብዬ አስባለሁ። ዛሬ እንደምታየው ጦርነቱ፣ መከራው፣ ፈተናው እያንዳንዱ ነገር ይቆምና አገሬ ተረጋግታ የምትኖርበት ዘመን ይመጣል ብዬ አንዱ አስባለሁ። ሁለተኛው ደግሞ የማስበው ምንድነው መሰለ ቤተክርስቲያኔ ደግሞ እረፍት ታገኛለች ብዬ አስባለሁ። እንደምታውቀው የውስጥና የውጭ ካድሬ ነው ቤተክርስቲያን እያመሳት ያለው። የራስ የንዋይ ፍለጋና የራስ ክብር የራስ ዝና ደግሞ እንዲሁ ደግሞ የያዛቸው ህዝቦች አሉ። ስለዚህ እነዚህ ሁሉ ሊያርፉ ይችላሉ። ለምን ሁሌ ተናጋሪ አለ። ቢንያም ብቻ ሳይሆን እውነትን ተናጋሪ ብዙ እውነተኞች አሉ ማለት ነው። ስለሆነም መዳረሻው የት ነው ካልከኝ እኛማ እናልፋለን። የታገሉላት አልፈዋል፣ የተናገሩላት አልፈዋል፣ የሸጧትም አልፈዋል፣ የካዷትም አልፈዋል። ታውቃለህ፣ ከዓላማ አንጻር ይሁዳ ገንዘብ አግኝቶ ጌታችንና መድኃኒታችን ኢየሱስ ክርስቶስን ሸጠው፣ አሳልፎ ሰጠው። በዛው ደግሞ ሞተበት። እድል አላገኘም ይሁዳ። ደግሞ ትንሽ ደግሞ የንስሐ እድል ደግሞ ያገኘውና እንግዲህ ለቀደምት ቤተክርስቲያን ለሐዋርያዊት መሰረት ዋና የሆነ ሐዋርያ ቅዱስ ጴጥሮስ ደግሞ ዶሮ ሳይጮህ ትክደኛለህ። አየህ፣ እቺ ምድር እቺ ዓለም በመካካድ ውስጥ ያለች ነች እና ጴጥሮስ ካደው። ከዛ በኋላ ዶሮ ሳይጮህ ስለሆነ ዶሮ በጮህ ጊዜ አስተዋለ። አንዳንዶች አስተውለው ገንዘብ የሚያደርጉበት ጊዜ ይመጣል። ያ የንስሐ እድል ነው። በዚህ ሁሉ ግን ሁላችንም ወደማይቀረው ነው የምንሄደው። ለምሳሌ ገዳዩም ይሞታል፣ ተገዳዩም ይሞታል፣ ሰማዕቱም ይሞታል፣ ሰዊውም ይሞታል። ሁሉም ወደ አንድ ቦታ ይደርሳል። ጎሉ ግልጽ ነው ማለት ነው። እንደ ሰው ግን በዚህ ምድር ላይ በዓለም ሳላችሁ መከራ አለባችሁ ስላለ ለእውነት እየታገልክ ትኖራለህ። ስለዚህ ምን ሰርቼ አለፍኩኝ፣ ምንስ ሆኜ አለፍኩ ነው ዋናው ነገር። ምክንያቱም ፍጻሜ በሱ ዘንድ ነው፣ ሁሉ በሱ ዘንድ ስላለ ማለት ነው። ስለዚህ በዚህ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አለፈ እንደሚል መጽሐፍ የእግዚአብሔር ሐሳብ ምንድን ነው? ቅድም ብያለሁ፣ እርሱ ጽድቅን ወደደ አመፃን ጠላ ይላል። ስለዚህ ጽድቅን መውደድ አመፃን መጥላት። እኔ ከብልጽግና ጋር የተሻለ ኑሮ መኖር እችላለሁ፣ በሀገሬ ተከባበሬ መኖር እችላለሁ። እንኳን እኔ ትላንትና ተነሱ የሚባሉ ነቢያት ነን ምናምን ነገር የሚሉ እንኳን እያንዳንዱ መሬትና ምናምን ይዞ ሽርብትን እያለ መኖር ይችላል። ግን እንዴት ከእውነት ጋር ተጣልተህ ትኖራለህ? ገባ? ውሸትን እንዴት አሞጋግሰህ ቅራቅንቦ ትቀበላለህ? ውሸትን እንዴት እውነት ነሽ ብለህ ክደህ መሬት ትቀበላለህ? ስለዚህ እያንዳንዱ ነገር ለእውነት ነው። ለዚህ ነው ትዝ ካለ መጀመሪያ እስሬ 20 ቀን ስታሰር በመስቀል አደባባይ ጉዳይ ነው። አሁን አንዳንዱ ሰው መስቀል አደባባይ ላይ የፕሮቴስታንቱ ላይ ነው የታሰርኩት፣ ግን እስልምናው ኢዳ አደባባይ ሲልም ተቃዋሚ ዋና እኔ ነበርኩኝ። ከዛ በፊት ኢሬቻ መስቀል አደባባይ ላይ አልፎ እስጢፋኖስ ጀርባ እያንዳንዱ ሲደረግ ተቃዋሚው እኔ ነበርኩ። የመጀመሪያው በፌስቡክ ላይ ነበር ያኔ የምቃወመው፣ ወደ ሌላኛው አልመጣውም ነበር። ስለዚህ በእያንዳንዱ ነገር እንደ አንድ ዜጋ በሚሄዱና በሚመጡ ፖለቲከኞች አትታለሉ ብዬ ተናግሬ ያውቃለሁ ማለት ነው። እና ለጊዜው ይጎዳሃል፣ ልብን ይሰብራል።
እንደገና ደግሞ ለቆምክለት ዓላማ ሚስ አንደርስታንድ የሚያደርጉት ትውልዶች ስታይ ብዙ ነገር ልታስብ ትችላለህ። እመነኝ ግን መጨረሻው እንደው ከአምላክ ጋር ከእውነት ጋር ከቆምክበት ዓላማ ጋር ስታስብ ይሄ አሁን ያለው መከራ፣ ይሄ ያለው ፈተና፣ ይሄ ያለው መተው፣ ይሄ ያለው መረሳት፣ ይሄ ያለው ቅድም እንዳልከው ሰው በተለያየ አንግል ማየቱ ይበቃና ትጨርሳለህ። እኔ ሁሌ እናገራለሁ ለአባቶችም እንደው የቁም ፍትሐት። ምክንያቱም ማን ነው ነገ አንተን የሚያስፈተግ? እና እዚህ እንደምታውቀው ቆንጆ መቃብር ቦታ አለን ኪዳነ ምሕረት እና እኔ መቃብሬንም እዛው እዚህ ምድርም ካረፍኩኝ መቃብሬ እዛው ምንም እንዳልኩ ምንም ከዚህ ምድር ካለፍኩ በኋላ ምንም መሰራው ስራ የለም። ገብቷል? ምን ማለት ነው? ምንም መሰራው ስራ የለም ማለት በቃ እስካለህ ነው እውነትን እየተናገርክ መቆየት ያለው። ከሞትኩ በኋላ የሱ ጉዳይ ነው። ግን እስካለህ ምን ሰራህ ብሎ ነው እግዚአብሔር የሚጠይቅ ማለት ነው። ስለዚህ የሆነ ነገር እባላለሁ ተብዬ አይደለም። አንዳንድ ሰዎች አይተህ ከሆነ ካለፉ በኋላ ነው ታሪካቸው የሚወራው ማለት ነው። እንደዚህ አይነትም ረሃብ እኔ የለኝም በነገራችን ላይ በህይወት እያለው ለተረዳኝ ለገባኝ እውነት ግን እውነትን እውነት ብዬ ዘመኔን መጨረስ ነው የምፈልገው። ከዛ በኋላ ቀጣይ ጊዜው ምንም ችግር የእውነት አምላክ ከኔ ጋር ስላለ ምንም ጥርጥር ስለሌለኝ በዛ ነው በጽኑም አልፈውና ለደቂቃ አይረብሸኝም። ጅማሬን አውቀዋለሁ፣ የያዝኩትን አቋም አውቀዋለሁ። አፈጻጸሜ ደግሞ በእሱ ያማረ ዘንድ ይሆን ዘንድ ቃሉ እንደሚለው ማለት ነው። መጨረሻ በአንተ ያማረ ይሆን ዘንድ አይደለ በቤት ለዘላለም እኖር ዘንድ እና ይኸው እግዚአብሔር የተመሰገነ ነው። እውነተኛይቱን ቤተክርስቲያን አግኝቻለሁ። በቤቱ ደግሞ ለዘላለም ሳልክድ ልክ እንደ ጴጥሮስ የንስሐ ዕድል እየተሰጠኝ በድካም በብርታት እንድጨርስ እግዚአብሔር ፈቃዱ ይሁንና ሁሉም ወደማይቀረው ይሄዳል። እንዳልኩ ገዳዮቻችን ዛሬ ሊገሉን ይችላሉ። አሳዳጆቻችን ዛሬ ሊያሳድዱን ይችላሉ። ነገ ያበቃል ማለት ነው። ገብቷል? እና እኛ ቀድመን ብንሄድ እነሱ ቀጥሎ ይመጣሉ። አንድ ቀን በፍርድ ዙፋን ፊት እንቀርባለን እና እውነት ከገባ በዛ እውነት ውስጥ መንጎድ ነው የሚያስፈልገና ስለዚህ መጨረሻችን በግልጽ የታወቀ ነው ለማለት ነው። ሌላው እንግዲህ ከዚህ ጋር በተያያዘ ፖለቲካ ውስጥም ያው ህዝብ ነው ያለው፣ ደግሞ የእምነት ተቋሙ ውስጥ ህዝብ ነው ያለው። ሰው በሁለቱም በኩል ለህዝብ ነው እየኖር ያለው ማለት ነው። ስለዚህ ከዚህ አንጻር ለሰፊ ህዝብ እንደመኖር መጠን እስኪ ወደ ግል ህይወት ስንመጣ ደግሞ ያንተ አሁን ያለበት ህይወት ምን ይመስላል? ዩጋንዳ ላይ እንዴት ነው ያለው? በምን ሁኔታ ነው የምታሳልፈው? ቤተሰብ መናፈቅ፣ ሀገር መናፈቅ፣ ብዙ ወዳጆች መናፈቅ እንዴት እያደረገ ነው? እስኪ ያለው ሁኔታ አጫውተን። በነገራችን ላይ ብዙ ሰው ሚስ አንደርስታንድ የሚያደርገውን የፖለቲካውን ነገር ልንገራ። እኔ መቼም የብልጽግና ፓርቲንና የብልጽግና ወንጌልን አልደግፍም። መቼም አልኩ እንደው ለኢትዮጵያ ወርቅ ቢያነጥፍ አልደግፍም። ይሄ ሊስታንድ ነው። ለምሳሌ 1.7 ሚሊዮን የትግራይ ጦርነት ላይ ህዝብ ሲያልፍ ባለማዕተብ ነው የተቀለፈው፣ ባለማዕተብ ነው የሞተው። እና አይተህ ከሆነ ከስር ስወጣ በጽኑ የትግራይ ተወላጆችን ሚስ አንደርስታንድም ብዙዎቻችን ስላደረግን ጦርነቱን ማለት ነው ስለተታለልን አግሬሲቭሊ ነው ስናገር የነበረው ማለት ነው። የአማራ ክልል ጦርነት ሲጀመር ለአሜሪካ አምባሳደር ለመጀመሪያ ጊዜ ደብዳቤ ጻፍኩት እኔ ነኝ። በነገራችን ላይ ደብዳቤ ሁሉ አለኝ ማለት ነው። ኢሜል ያደረኩት እኔ ነኝ። በነገራችን ላይ ሽግግር ነበር፣ እሷ ሄዳ ነበረ፣ ግን እኔ ነኝ ደብዳቤ ጻፍኩት ማለት ነው። ያን ደብዳቤ ማስገባቴን አንዳንድ ሰዎች ያውቁ ነበርና ዳግመኛ ደግሞ ይሄው ተጀመረ አልኩኝ። ስለዚህ ግድያው በሁሉም ጎራ ነው። አሁን ለምሳሌ ታውቃለህ፣ እዚህ ሆነን እንጮሃለን። ለምሳሌ በአርሲ ክልል ላይ የሚሞተው ህዝብን አይታል። ከቄው ተፈናቅሎ የኦሮሞ ህዝብ ኦሮሞ ጭምር በኦርቶዶክስነቱ መከራ እየበላ ነው። 341 ቤተክርስቲያን ተዘግቷል በኦሮሚያ ክልል የኦርቶዶክስ ተዋህዶ። ግን እንዳልኩ ፌክ ሊደርሺፕ ስላለን ፌክ የሆነ ነገር ስላለን ምንም የምለው ነገር የለም ማለት ነው። ለምሳሌ ከ3 ቀን በፊት
የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ምንቸት አብሽ በቀይ ምንቸት አብሽ በአልጫ ክትፎ ምን አድርጋ ብሉ ምናምን ስትል ወይ ጉድ! በዚህ ያክል መድፈር ምኗ ሽሮ ቢያንስ ሽሮ አርገው አለ አይደለ? ሽሮ አርገው እንደዚህ እና እየገባችሁ መብላት ትችላላችሁ ምናምን ድግሱ ሙሉ ነው ምናምን እና እነዚህ ሰዎች ምናልባት የአስቴርን መጽሐፍ ስለሚያነቡ ንጉሱም 6 ወር ነገስታትን ጠርቶ አበላ ጠጣ እንዲህ አይነት ሙድ ይዘውበት ነው ህዝቡ በመከራ እንዳለ ይታወቃል። የሆቴል ፍርፋሪ መቀበል ያስቀጣል 5000 ብር እስከ ሆቴል ማዘጋት ብለው አስቀምጠዋል። ስለዚህ ፖለቲካውንም ስቃወም ያለ ምክንያት አልቃወምም። ጠቅላዩ እንግዲህ ሰራተኛ እንግዲህ ስራ የለም ስንቱ በስራ ጉዳይ ተሰዷል እና ስራ ቱቲ ነው ምናምን ብሎ ሲናገር እኔ አፍራለሁ። እና ምን ልል ነው ይሄ አሁን 24 ዓመት ፕሮቴስታንት ውስጥ እንደኖር የፕሮቴስታንት ፓስተር ኑሮና የምዕመኑ ኑሮ አውቀዋለሁ። ስለዚህ ፓስተሩ በጣም ባለጠጋ ይሆንና አንዳንድ ቤተክርስቲያን ፐርሰናል ዋማ ሊደርሺፕ የሚባሉት ማለት ነው እምን ያለ ባለጠጋ በቪኤት እየሄደ ምዕመኑ ደግሞ አስብ እንግዲህ ከሚሰጠው ባዶ እግሩን እየሄደ የነዳጅ መሙያ ይሰጣል እና ምዕመኑ ግን የሚበላ የለው እና እሱ በጣም ሌክጀሪ በሆነ ሽቶ እየተርከፈከፈ ምዕመኑ ግን ገላ መታጠቢያ ሳሙና የለው። ይሄ አለ ባይደዌ ይሄ የፕሮቴስታንቲዝም እንቅስቃሴ ስፔሻሊ ፔንቴኮስታል ሙቭመንት ላይ የታዩ እውነቶች ናቸው እና ማጆሪቲው ፕሮቴስታንትን ይወክላልን ብዬ አላስብም። ግን ዋማ ሊደርሺፖች ላይ ያለ ነው እነ ክሪስት እነ ቤኒን ኢትዮጵያ ውስጥም ዛሬ ብዙዎቹ የምታያቸው በቃ ስለ ምዕመኑ ግድ አይላቸውም። ስለ እነሱ ብልጥግና ብቻ ነው የሚያስቡት። የዚህ ሽታ ደግሞ የዚህ ከባድነት ራስን ለይቻለው ደግሞ በሚሉ አንዳንድ ጳጳሳት ላይ ሳይ እናደዳለሁ፣ አዝናለሁ። የአግሬሲቭ ልብ ሰሞኑን የምንሰራበት ጉዳይ ይኖራል። ከዛ በተረፈ እንግዲህ እኔ ተሰድጃለሁ። ወደ ሀገሬ እንዲህ አሁን እንዳልኩ እንዲህ የምዞርበት ነገር የለም ስለ ብልጽግና ከወደቀ አንድ ቀን ማላድረው ብልጽግና ከወደቀ በህይወት እያለው ከወደቀ ካልቀደመኝ ወደ ሀገሬ እመለሳለሁ። ብዙ ነገሬን ሰፈር አድርጌያለሁ። ለገባኝ ዓላማዬን አንዳንዱ ሊያቀለው ይችላል፣ አንዳንዱ የሆነ ነገር ሊያደርገው ይችላል። ግን አንዳንድ ጊዜ ጻድቅ ወደ ራሱ ይመለከታል ይላል መጽሐፍ ቅዱስና ምንድነው እስካሁን እየሰራው ያለሁት? ልክ ነኝ ልክ አይደለም? ልክ አሁን ቅድም ከአንተ ጋር እንደምናወራ ባይ ዘ ዌይ ዊክሊ ሰኞ ኢቫሉዌት አደርጋለሁ ፕሮግራሞቼ። እንግዲህ ሁሌ በየሳምንቱ ሳምንቱን የዋልኩበት ጻድቅ ወደ ራሱ ይመለከታል ስለሚል ነገሮችን ሜዲቴት አደርጋለሁ፣ አሰላስላቸዋለሁ። ምን ደገፍኩኝ፣ ምን ተቃወምኩኝ፣ ሳምንቱ እንዴት አለፈ፣ በሳምንቱ የነበርኩባቸው የቲክቶክ ሙግቶች ምን ይመስሉ ነበረ፣ ላሻሽል የሚገባው ምንድን ነው፣ አጽንቼ ሊይዘው የሚገባው ምንድን ነው እና ራሴን ያለው በነገራችን ላይ ማለት ነው። ከዛ በተረፈ ደግሞ እያንዳንዱን የተቃወምኩትን ደግሞ ኢንቨስቲጌት አደርጋለሁ ማለት ነው። እና እንዳልኩ የትም አሁን አንዳንድ ትላንትና በብልጽግና ብዙ መከራ የተቀበሉ ሰዎች እንዲደረሰብን ያሉ ሰዎች ህሊናቸውን ሸጠው አሁን ደግሞ ብልጽግናን ሲያሞካሹን ያፍራለሁ በነገራችን ላይ ማለት ነው። ብልጽግና እኔን ፐርሰናሊ አልጎዳኝም። ፐርሰናሊ ስለገብቷል አላባባል በእኔ የተነሳ አልጎዳኝም። ዓላማዬ ነው ገባ። አሁን ለምሳሌ ህዝብን አታባሉ የሚል ነው እኔና ብልጽግና የተጣላ ነው። ኦርቶዶክስን አትግፏት ነው ምን ያየሁትን የሰማሁትን ይዤ ነው የምናገረው ገብቷል አላባባል። ስለዚህ ያንም በመናገሬ ያደረኩት ነገር ለእስር፣ ለእንግልት፣ ለስደት፣ ለመሰል ነገሮች አቀርቦኛል እና እያንዳንዱን ነገር እንግዲህ እንደ አንድ ስደተኛ ያው እንግዲህ ዓለም አቀፍ ስደተኛ ነን። ስለዚህ በዚህ የስደት ጎዳና ውስጥ
አንድ ስደተኛ እንደሚኖረው እየኖርኩኝ አለ። እንዳልኩ ስገባ እዚህ ሀገር እንደዚህ እቃዎቼን ገዛዝቼ ቤተሰብ ነው በጊዜ ገዛልኝ። ወንድሜና የባለቤቴ አባት ናቸው የገዙልኝ። እንደዚህ አይነት ነገሮች አድርጌ ሌላ ቤት ነበር የምኖረው። በጣም ሌክጀሪ ቤት ውስጥ ነበር የምኖረው፣ ባለ 2 መኝታ። አንዳንድ ሀሳቦች ስለነበሩ እና እንደ ቀልድ ብዙ ነገር እያጣ ትመጣለህ እንትን እያልክ ትመጣለህ። እና አሁን እንግዲህ እዚህ ከገባው እዚህኛው ቤቴ ከገባው አመት ከምናምን ሆኖኛል። እና እንደ ማንኛውም ሰው ትኖራለህ፣ ትበላለህ፣ ትጠጣለህ። ያንን አሁን እኔ መንቀሳቀስ አልችልም። ያው እንደምታውቀው እንደ ልቤ መንቀሳቀስ መግባት መውጣት አልችልም። ከዛ ውጭ ግን ቤቴ ውስጥ እንደምታውቀው ቤቴ ውስጥ ምግቤን እበላለሁ፣ የምሰራውን እሰራለሁ። አንዳንዴ እንግዲህ ጥሩ ወዳጆች አሉኝ እንደው ይዘን እንውጣ ብለውኝ ወደ ወንዝ ዳር ወደ ምናምን አንዳንድ ጊዜ ጥሩ ወዳጆቼ፣ አንዳንድ ጊዜ ደግሞ ጥሩ ወዳጆቼ ቡና ጠጣ ብለውኝ በብዙ ጥንቃቄ ልጓዝ እችላለሁ። እና እንደ ሰው ይሄን አጣው ይሄን አገኘው የምለው ነገር የለም። በቃ እግዚአብሔር ይመስገን እየኖርኩኝ ነው። በዚህ አጋጣሚ እንግዲህ ብዙ ባለውለታዎች አሉ በዚህ ሀገር የተቀበሉኝ አባቶቼ፣ እዚህ ያሉ ካህናቶች ከልብ ነው የማመሰግናቸው። በጥሩ ሁኔታ ነው ተቀብለውኝ ፊታቸው ሳይከሰከስ ነው። የቻልኩትን ደግሞ አክቲቪቲ ያደርጋለሁ እንደ ልጅነት። ሌላ እንግዲህ ጓደኞች አሉ ምግብ አይክፋ ብላ በዓሉን እያንተራሰች በሌላውም ጊዜ ሽሮ በርበሬ ምኑን እንዴት ነህ እያለችኝ እንግዲህ ማማፎ እዚህ ታውቃታለህ፣ አክስት ሀገር ኡጋንዳ ሁሌ መማረሳት እናት ጋሽ ዶክተር ከፈኔ ይባላሉ ባለቤቷ። እሳቸው እንኳን የሀገር የዝዋይ ሰው ናቸውና እና ከልብ እነሱን የሚያሳዩ ነገር እንግዲህ ኑሮን ካልክ ሶሻል ላይፍ ግን እንዳልኩ በነፃነት የምንገናኝባቸው ነገሮች አይኖሩንም። እና ለዛ ልክ እንዳልኩ ለታሰረው ሰው እስር ቤት የሚመጣለት አለ አይደለ? እንደዚህ አይነት ነገሮች አሳልፋለሁ። ጥሩ ወንድሞች አሉ። አክስት ሀገር ኡጋንዳ ታውቃታለህ፣ ጉዬን እንደዚሁ መሰል ሰዎች አሉ በህይወቴ የማረሳቸው ባለውለታዎች በጣም ብዙ ኡጋንዳ ላይ እግዚአብሔር በስደት የሰጠኝ የዕለት ተዕለት ደግሞ ምግቤን አብሮኝ እየተጋ ስራ ውሎ ማታ ሳይድ በቃ ደክሞት መጥቶ ለነገ ያው አንዴ በላለው ምግብ እና እችን ብላ ብሎ ሰርቶልኝ የሚሄድ ታመነ ወንድም አለኝ እግዚአብሔር የሰጠኝ። እና ብዙ እናንተን የመሳሰለ ወንድሞች እግዚአብሔር ሰጥቶኛል። እና ግን ያው ትልቁ ችግር በነፃነት አትንቀሳቀስም። በነፃነት ያለ መንቀሳቀሴ ውጤት ነው አንዳንድ ነገሮችም ሊፈጥርብኝ የሚችለውና ያው እንዳልኩ አደጋ ማክሮክ አይመጣም እና ያው ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ስለሚል እግዚአብሔር ቃል እና በጥንቃቄ በማስተዋል እንቀሳቀሳለሁ። እንግዲህ እግዚአብሔር የተመሰገነ ይሁን። ትልቁ በስደት ዘመኔ የተቸገርኩበት ትልቁ ነገር እግሬ ያብጣል። በዚህ አጋጣሚ እንግዲህ ቅድም በዚህ በኡጋንዳ አልኩ እንጂ ኤቭሪዴይ ሀዘኔን እንድረሳ አብረውኝ በሶሻል ሚዲያ ላይ የሚተጉ የቤት ኪራይ የሚከፍሉልኝ፣ ቀለብ ምግቤን ቀለብ የሚገዙልኝ፣ ኢንተርኔት የሚሞሉልኝ እህት ወንድሞቼ አሉ። እንደነ ዶክተር ፍቃደ ስላሴ፣ ኤልሲ ጌትዬ፣ እነ መምህር እሸቱ፣ እነ ተስፉ የተለያዩ ወንድምቶቼ አሉ አብረውኝ የቆሙ
እና ብዙ ናቸው እንግዲህ አንዱ ሲጎልበት አንዱ በቋሚነት ደግሞ አብረውኝ ያሉ ሰዎች አሉ። ያ ብቻ አይደለም ዶክተር የዕለት ተዕለት እንቅስቃሴን የጤናዬን ጉዳይ ይልቁኑ እግሬ ያብጥ ነበረ። ያው ብዙ ከመቀመጥ ሙቀቱን ደግሞ እዚህ ሀገር ታውቃለህ እየዘነበ ይሞቃልና እግሬ በጣም እንትን ይል ነበር እና በሳምንት አንድ ቀን ያው እግሬ ልታሻለው እና ምንም የጤና ችግር የለብኝም። እውነት ለመናገር ምንም የጤና ችግር የለብኝም። ያው እንደምታውቀው ሳይክል እነዳለው ቤቴ ውስጥ መንቀሳቀስ ስለማልችል እግዚአብሔር ደግሞ ረድቶኝ በነፃነት የምኖርበት ሀገር እግዚአብሔር ሲያመቻችልኝ ደግሞ ያኔ ብዙ ነገር ማሰብ እችላለሁ እና እግዚአብሔር የተመሰገነ ይሁን። የጤናዬ ጉዳይ ይሄ ነው። እግዚአብሔርን በጣም አመሰግናለሁ። አሞኝ ሆስፒታል ገብቼ አላውቅም። እግዚአብሔር ይመስገን። እንደማልችልም ስለሚያውቅ ይመስለኛል እግዚአብሔር ብዙ ጊዜ እኔ ሆስፒታል ገብቼ አላውቅም። አንድ ሁለት ጊዜ ኢትዮጵያ ያለው ሆስፒታል ተኝቼ አውቃለሁ። አንዴ የዛሬ 20 ዓመት አካባቢ ስመረመርም ምንም ነገር አልነበረብኝም። ቀጥሎ እንደገና ምናልባት ይህ እንቅስቃሴ እንትን ባደረኩ ጊዜ በምግብ መረዘው ነበር። አንድ ወቅት ላይ በምግብ መመረዝ ታምሜ ነበር። በሞትና በሕይወት መካከል ተርፌያለሁ እና በየጊዜው ሰው አታጣም። እንግዲህ ያኔም ዶክተር ወዳጄነህ ነበር በፍጥነት ወደ ሆስፒታል እንደሄድ ያዘዘኝ። አሁን ደግሞ ንጹህ ወንድም ዶክተር ፍቃደ ስላሴን እግዚአብሔር ሰጥቶኛል፣ ኤልሲ ሰጥቶኛል። ሕክምናዬን ያለኝ የሆነ ምልክት እንኳን የሆነ ስሜት ከሆነ እንደዚህ ነው። ከሁሉ በላይ ግን እንዳልኩ ይህን ያህል የከፋ ነገር አላየውኝም። እግዚአብሔር ክብሩን ይውሰድ። የነገውም ተስፋዬ እግዚአብሔር ነው። በዚህ እግዚአብሔር ብዙ ወንድሞች ሰጥቶኛል እና አቡሽን እና ብዙ ይልቁን አባቶች ደግሞ አንስቼ አልጠግባቸውም እና ዞሮ እንዳልኩ ከአንዱ ማንሳት አልችልም እና አንዳንዶቹ ያው ይከፋዋል ብለው ቤት መጥተው አጫውተውኝ ውለው ምናምን ሄዳሉ። ያው እኔ ጋር ደግሞ ከመምጣት በፊት ቀጠሮ ትደውለ ነገ እመጣለሁ ከነገ ወዲያ እመጣለሁ ካላልከኝ ዱብ ማለት አትችልም። እኛ ቤት እግር ጥሎኝ ነው ምናምን የሚባል ነገር ያው እኔ ጋር የለም። ቀድመህ ሳትነግረኝ ዝም ብለህ አትመጣም። ከብዙ አንግል ይልቁኑ ደግሞ እንዳልኩ ሌሊቱን ስሰራ አድሬ ተኝቼ ከሆነ ልታጣኝም ትችላለህና እኔ ያው በዚህ ሁኔታ ነን ያለ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። የነገውም ደግሞ ዋስትናችን እግዚአብሔር ነው። በዚህ በስደት ዓለም እንግዲህ በስደት ዘመን የስደቴ እውነት ገብቷቸው አብረውኝ የቆሙ የሚያበረታቱኝ መምህራኖቼ አይዞ በርታ ይሄም ያልፋል የሚሉኝ በቅርብ ወደ አምላኩ ወደ መምህር ዘላለም ወንድሙ በጣም የልብ ጓደኛዬ ነው። ቄደርም ስወሰድ አብሮ የነበረ መምህር ምረታብ ዲያቆን ያረጋል ያበጋዝ እና መሰል መምህራኖች እየደወሉ አይዞ በርታ የሚያልፋል የሚሉኝ እንግዲህ ብዙ የምናነሳቸው ሰዎች አሉ በዚህ የህይወት ጎዳና ላይ በአንድም በሌላ ቀደም ካነሳዋቸው ውጪ እነ እህቴ ቤቲ፣ እነ እህት ሚና፣ እነ ገኒ፣ እነ ሊዱ፣ እነ ሙሌ እንግዲህ እነ መምህር ምረታብ በአንድም በሌላ እንግዲህ በዚህ በስደት ዘመኔ እንደው የረዱኝ ሰዎች አሉ። መቼም የህይወት ጎዳና ብርቱ ሰልፍ ነውና አልፎኝ ሌላ ነገር ማድረግ ባልችልበት እንኳን ለቤት ኪራይ፣ ለቀለብ፣ ለኢንተርኔት የሚሆን በእውነት በቋሚነትም ሆነ እንዲሁ ደግሞ ኦኖፍ እየሆኑ የረዱኝ ሰዎች አሉ እና በእውነት ለመናገር አትሌት ተስፋዬ ጅፋር እያንዳንዱ ሰው እኔን ከማበረታታት የተነሳ
ብዙዎች እነታጉና ኤልሳቤት ማሞ ብዙዎችን ልናነሳ እንችላለን። እነቲጂን ልናነሳ እንችላለን እና በህይወት ጎዳና የሚመጡና የሚሄዱ ሰዎች ስላሉ ማለት ነው። እና መቼም ሁሉ ነገር አይሞላላቸው። አንዳንድ ጊዜ ሲኖራቸው እየረዱኝ ይሄን ነገር እያደረጉልኝ አሉ። ከሁሉ በላይ እንግዲህ በዚህ በሶሻል ሚዲያ ላይ ደግሞ አብረውኝ እንደ ታናሽ ወንድም አብረውኝ ቢኒያ ይዘው በርታ የሚሉኝ ወንድሞቼ በእውነት ይሄን ሶሻል ሚዲያ ለሌላው እንዲዳረስ ብዙ ነገር የሚተጉ እነ ለመኑ፣ እነ ያቡ፣ እነ ገብረ፣ እነ ኬኩ፣ እነ ጎግል እና ብዙዎች ልናነሳ እንችላለን። ኮፒ ሊንክ ታብ ሼር እያደረጉ መርሃ ግብሬ ለትውልድ እንዲዳረስ እኔ እንደምታውቀው የኤሌክትሮኒክስ ሰው አይደለው እና አያሌ ሰዎች እንግዲህ በህይወቴ መጥተዋል፣ ሄደዋል፣ ደግሞም አሉ እየተረዱኝ እየተገነዘቡኝ በድካሜ ሳያፍሩ በብርታቴ ሳይኩራሩ አብረውኝ የተመሙ አያሌ ሰዎች አሉና እነዚህ መሰል ነገሮችን እንግዲህ እያየን ነው ይሄንን ጎዳና እየተጓዝን ያለ ነው። ከሊቀ ጳጳስ እስከ ዲያቆናት ድረስ አሉ እና እንዳልኩህ ጥቂት እኔን ምናልባት ኢንፍሉዌንስ ተጽዕኖ እናሳድራለን የሚሉ የሶሻል ሚዲያ ሰዎች ኢግኖር ቢያደርጉኝም እንዳልኩ ምናልባት እነዚህ 1% አይሆኑ። ላይክ ፕሮቴስታንቱም እንደዛ ነው። ከፕሮቴስታንት በጣም የሚወደኝ ህዝብ አለ በነገራችን ላይ እና ብዙውን ደግሞ ስላነቃወትም ማለት ነው። ባክ ቱ ዘ ኦሪጂን የሚለው እውነት በዓለም አቀፍ ደረጃ እንኳን ያለው እንቅስቃሴ ይታወቃልና ዞሮ ስለ ሁሉም ነገር እግዚአብሔር ይመስገን እና ኡጋንዳ በእንደዚህ ሁኔታ ላይ ያለን ነገ ላንኖር እንችላለን። ግን በእርግጠኝነት እንዳልኩ 5-6 ገዳዮችን አልፍ ያለው ግን እንዳልኩ ገዳዮቼ እኔ ዛሬ በሞት ነገ እነሱም ይመጣሉ እና መጽሐፍ ቅዱስ ደግሞ ስጋን የሚገሉትን አትፍሩ ይላል። ስጋን የሚገሉትን አትፍሩ እና ጥንቃቄ ይጠብቃል፣ ማስተዋል ይገርዳል ስለሚል እንጠነቀቃለን እንጂ ሞት አንኳኩቶ ከመጣ ናግባ ነው የምንለው። እንዳልኩ የበር ይሄ ካሜራ ምናምን እንትን አይለውም እና እግዚአብሔር ሲፈቅድ ብቻ እንትን ታደርጋለህ እና ዞሮ እውነታው ይሄ ነው። ይሄም ጊዜ ያልፋል። ይሄም ፈተና አልፎ ደግሞ አለው ነው ወይ ሌላ ሀገር ተገናኝተን ልናወራ እንችላለን ብዬ አስባለሁ። እንዳልኩ ሁሌ ተዘጋጃችሁ ሁኑ ስለሚል ተዘጋጅቶ መኖርን ያክል ራስን በንስሐ እያጠቡ እኔ መልካም ጠንካራ ጥሩ የሚያበረታቱ ንስሐ አባት አሉኝና አሜሪካ ሀገር ያሉ እና እንበረታታለን ያንን እያሰብን እና ያ ነው ወይ ወደ ላይ ወይ ወደ ሆነ ቦታ መሄዳችን አይቀርም፣ ወይ ሀገራችን ሰላም ሆኖ ወደ ሀገራችን መመለሳችን አይቀርም። ግን ነገርኩ ለዘላለም የብልጽግና ወንጌልንና የብልጽግና ፓርቲን አልደግፍም። ይሄ በጣም ሊሰመርበት የሚገባ ነገር አለ ማለት ነው። ምክንያቱም ሽንገላ ስለሆነ ማለት ነው። ሽንገላ አልወድም እና እንዲህ ህዝብ እየተቀለደበት በቀልድ ላይ ደግሞ እንደገና ገብቷል። ህዝብ እያለቀሰ ሲቀለድበት ገብቷል። ለቅሶ ቤት ሳቅ ማለት ነው። አገር እያለቀሰች ነው ግን እነሱ ይስቃሉ ማለት ነው። እና እንደሆነ ነገር ሲያወሩ እኔ አፍራለሁና እንዲህ አይነት ቀልድ የለም ነው የምለውና ይሄን ያለውበት ነገር። እስኪ ፍቃደኛ ከሆንክ ቤትህን ገባ ብለን ዞር ብለን እንዴት እንደምታሳልፍ ዝም ብለን ቤቱን ታስቃኘናለህ። ከዛ ውጭ ግን እስኪ እዚህ ሀሳብን ጠቅለል አድርግና በመጨረሻ የምታስተላልፈው መልዕክት ካለ ታስተላልፍ። ምንም እንግዲህ ሳምንታዊ መርሃ ግብሮቻችን ላይ ሳምንቱ እንዴት እንዳለፈ እንደዚሁ እናወራለን። ከዚህ በኋላ እግዚአብሔር በሰጠን እድሜ እንዳልኩ እኔ ማን ነኝ
ቤቴስ ምንድን ነው? እና በቃ ያለ እግዚአብሔር እኛ ምንም አይደለም። ያለ እግዚአብሔር ምንም አይደለም። ከሱ ጋር ግን ካለ እሱን ከያዝክ ወደ እውነተኛ የቱ ቤተክርስቲያን ከመጣ እርፍ ትላለህ። እንዳልኩ ምንም የሚደብቀን ነገር አይኖርም። ታውቃለህ እዚህ ሀገር ፕሮቴክሽን ተሰጥቶኛል እና ፕሮቴክሽን ተፈቅዶልኝ ወደ ካምፕ እንድገባ ታዝዤ ነበረ። ካምፑ ራሱ ሴኩሪቲ ላይ ችግር ስለነበረ ነው። አንድ ካምፕ ላይ እኔ እዛ ካምፕ ሄጄ በ15ኛው ቀን ተገደለ ሰው እና ክፉ አገዳደል ላይ የተገደለው ሰውየው ማለት ነው። እና እንዳልኩ ለኮሚሽነሩ በግልጽ ለቢሮ ኃላፊዎቹ በግልጽ ተናግሬ እግዚአብሔር እንደወደደው ልኑር። እንዳልኩ ሰው አንተን ጠብቆ አይችልም። እና ኡጋንዳ በጣም የፍቅር ሀገር ነች። በነገራችን ላይ አክስት ሀገር ኡጋንዳ ነች እንጉ እንደምትላት ማለት ነው። እና ሪል ነው እዚህ ሀገር የኑሮ ግሽበት የለም። ታውቃለህ ከመጣን ጊዜ ጀምሮ ዘይት አልጨመረም፣ ሽንኩርት አልጨመረም፣ ምንም አልጨመረም። ግሽበት የሚባል ነገር የለም። ህዝቡ እንዴት እንደሚኖር ታየዋለህ። ሳይበላ የሚያድር የለም። እና ምን ልል ነው እስከዚህ ያደረሰን እግዚአብሔር የነገም እሱ ነው ተስፋዬ እንጂ እኔ ምንም ሌላ የምጨነቅበት ነገር የለም። እንደ ሰው ብዙ ነገርን ጥለመታል። እግዚአብሔር አንድ ቀን ዘመን ሰጥቶ ይሄም ታለፈ ይሄም የምትለው ነገር አለ እና ክፉም እንግዲህ በክፋቱ ይቀጥል። እኛም ደግሞ በገባን እውነት እግዚአብሔርን በመፍራት ዘመናችንን እንጨርስ ነው የምለው እና ያለ እግዚአብሔር ፍቃድ የበላ የጠጣ ተድላንስ የቀመሰ ማን ነው ይላል እግዚአብሔር ቃልና እግዚአብሔር ፈቅዶ ዛሬ በልተናል፣ ጠጥተናል። ይሄው አለን በእግዚአብሔር ቸርነት አለን። አልፈናልና ይሄ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ቤቴን ላስጎበኝ እችላለሁ። እንግዲህ ቤቴ ከሁሉ በላይ የዘላለም ቤቴ የመድኃኔዓለም ቤተክርስቲያን ነው። ኦልሞስት 29-30 ዓመት ታቦቱ ከገባ 26 ዓመት ነው እና ይሄ አለ በጣም እጽናናለሁ በነገራችን ላይ ከቤተ ክርስቲያን ጎን በመሆኔ እና ሲከፋኝ እንግዲህ
እዛው ነው የማመሸው። ስደሰትም እዛው ነው የማመሸው። ከሁሉ በላይ ግን እንዳልኩ ከዚህ እጸልያለሁ፣ ሄጄም እዛ እጸልያለሁ። በቻልኩት አቅም ግን ሰውንም ከቅዳሴ አትቅሩ እላለሁ፣ አስቀድሱ እላለሁ። እና እቺ እንግዲህ እነዚህን ጎረምሶች የማይበት ቦታዬ ነው። እነዚህ ልጆች እንዳይመስሉ በጣም የፍቅር ልጆች ናቸው፣ ፍቅሮች ናቸው። እነዚህ መልካም ልጆች ናቸው። ቤቴ እንግዲህ ይህን ይመስላል ከሞላ ጎደል ይህንን ይመስላል። እንደመጣው በነገራችን ላይ የገዛሁት ነው ይሄ ዕቃ። ቅድም እንዳልኩ ምንም የጨመርኩት ብዙም ነገር የለም። የኡጋንዳ ቤት እንደምታየው ቆንጆ ቤት ነው። የኡጋንዳ ቤት ቆንጆ ነው። ባይ ዘ ዌይ ስለዚህ አንድ ታሪክ ዝም ብዬ ልመስክርልህ። ሌላ ባለ 2 መኝታ ቤት ውስጥ ነበር የምኖረው እና ብዙ ቃል ጨመርኩኝም እና እቺን ውሃ ማጣሪያ ነው ገዛው ምለውና የስቱዲዮ አንዳንድ ነገርና ሳይክል ምናምን የሚገርም ገና እዚህ ሀገር እንደመጣው 10 ቀን ሆቴል ነበር ያረፍኩት። በቀን የዚህ ሀገር 200 የኡጋንዳ ሽልንግ ብሩንም አላውቀውም በነገራችን ላይ እና ኡጋንዳ ሽልንግ ነበር ስከፍል የነበረው ወደ $70 ይመስለኛል፣ $67። 10 ቀን እንደተቀመጥኩኝ 2 ቀን የተቀበለኝ ወንድም ጋር ነበር ያረፍኩት። እሱም ትንሽ የገስት ሃውስ ነበረችው እና ይሄ የምታየው መሶብ ምናምን እነዚህ ማማፎዚ ነች እንግዲህ ቤቴን አንዳንድ የጎደለ ዕቃዬን ያሟላችልኝ እና ጀበናም 2 አይነት የኢትዮጵያም የኤርትራም እና የጎደለኝን እህቶች እያሟሉ ዞሮ እና እንደው የዚህ ቤትን አገዛዝ እንዲሁ ልንገርህና 10 ቀን ያን ሁሉ ገንዘብ እየከፈልኩኝ ስኖር በቃ አሁን ገስት እንግዳ ማረፊያ ልፈልግ ሙሉ የሆነ ቤት እንትን ልበል ብዬ ሳስብ አርሜኒያ የመሄድ ትልቅ ጉጉት ነበረኝ እውነት ለመናገር ቅድስት አርሴማ ጋር። ከዛ ቤት ፍለጋ ከአንድ ወንድሜ ቤኪ ጋር ስንዞር ባዶ ቤት የ4 ወር የቤት ክራይ ነው እዚህ ሀገር የምትከፍለው። 1 ወር ዲፖዚት 3 ወር ክራይ ትከፍላለና እዛ ሳየው የአዲስ ቤት ውስጥ በጣም ብዙ ወጪ ሊያስወጣኝ ነው እና እንግዳ ማረፊያ አለ አሉኝ እዛው ጋር። አንድ ሌላ እንግዳ ማረፊያ ይቺ በወር $700 በዛብኝ $600 አርጊልኝ ብዬ ሴትየዋን እምቢ አለችኝ። ጥሩ ቦታ ነበረ። ከዛ ይህን ቤት እንዳልኩ ባለ 2 መኝታ ነው ብያለሁ። ይሄ ሁሉ ዕቃ ያለበት አንድ ሰው ነው የቤቱ ባለቤት አሉ። በጣም ለታሪክ የምናገረው በዚህ አጋጣሚ እንግዲህ እየሰማኝ ስለሚሰማኝም ከልብ አመሰግናለሁ። እና ያ ወንድም ቤቱ ገባው እና የቤቱ ቁጥር የሚገርም ነገር 6 ቁጥር ነበረ እና ህንፃው ጥሩ አከራዮች ናቸው። በወር ህንፃው $600 አካባቢ ነው የሚከራየው እና ባለ 2 መኝታ ነው። በጣም እዛ $700 ያገኘሁት ባለ 1 መኝታ ነው፣ ግን እንደዛ አይነትም አልነበረም። ከዛ የዕቃ ምናምን ተባለና ዕቃ ወደ $2000 ምናምን ነበረ የገዛው ሰውየው ማለት ነው። እና የሚገርም ነገር ልክ ሲያየኝ በቪዲዮ ዱባይ ነበር የሚኖረው ለጊዜው፣ ኤርትራዊ ነው እና እርሶ ተሰደዱ ምናምን ብሎ ኤርትራዊ እኮ ነው ጋሽ ቢኒ ተሰደዱ ፓስተር ቢኒ ተሰደዱ ምናምን ብሎ የሚገርም ነገር እግዚአብሔር ይመስገን ወደ $1000 ምናምን እኔ ራሴ ከፍዬሎታለሁ አለ እና ሌላውንም ሲያገኙ ይሰጡኛል፣ ከዚህ ቤት አይውጡ አለ እና የሚገርም በማግስቱ ነው እዛ ቤት የገባሁት ማለት ነው፣ ብሩንም ሳልከፍል። ከዛ የ2 ወር ክራይ ነበረው፣ እሱን
ለሰውየው ጨምሬ የ2 ወር የ4 ወር ውል ተዋዋልኩ። ቀስ እያለን ብሩን ለሰውየው ከፈለን እና በዚህ አጋጣሚ አብርሽ ከልብ ነው የማመሰግነው። አያቀኝም በእውነት በሶሻል ሚዲያ ነው የሚያቀኝ፣ በቲቪ በምናምን ነው የማውቅህ አለኝ እና በጣም ነው የምከታተሉት አለኝ። በቅጡ እንኳን አማርኛ ምናምን እንትን አይለው እና ይህ ሁሉ እቃ እንግዲህ እንደምታየው ባለቤቱና እሱ ልጁ እዚህ ሲኖሩ የገዙት እቃ ነው እና የ2 መኝታ ቤት አልጋ ምኑ ነው እና በዛ ውስጥ እኔ ብዙም የጨመርኩት ነገር የለም እና በጊዜው እንግዲህ የ4 ወር የቤት ኪራይ ከፍዬ ለሱም የ2 ወር የቤት ኪራይ እና የእቃ $1000 ምናምን ቀንሶልኝ እዚህ ቤት ሳይሆን ሌላ ቤት ነው ብያለሁ። እዛ ቤት እንግዲህ ባለ 2 መኝታ ነበረ፣ የጸሎት ክፍልም የራሱ ነበረው። እዛ ቤት እንግዲህ ያው እንደምታውቀው አማርኛ፣ ኦሮምኛ፣ ትግርኛ የሚችል ኡጋንዳዊ ሊገለኝ በሬ ላይ ተይዟል። በነገራችን ላይ እንዳልኩህ ይሄ የግድያ ጉዳይ ፕራክቲካሊ በመኪናም ታፍነን እናውቃለን እና የቀልድ አይደለም እና ግን አሁን እዚህ መድኃኔዓለም ጋር መጣሁ። እንግዲህ እንደምታየው ቤቴ እችን ትመስላለች። ያው አንዳንድ ሰው የኢትዮጵያ ቤቴ ስለማያውቅ የተሻለ ነው ምናምን ሊለኝም ስለሚችል እና ይሄ ነው እንግዲህ። ማታ ደግሞ አንዳንድ ጊዜ እዚህ ጋር እንተክዛለን። ኡጋንዳ እችን ትመስላለች። በጣም ነው የምታምረው በነገራችን ላይ ኡጋንዳ እና በዛ ጋር አሳማ ህፃናት እንደምታይ፣ በዚህ ጋር ደግሞ አሳማ እዛ ጋር ታያለህ። አሳማዎች ናቸው እነዛ። አሳማ አለ እና በዚህ ጋር ደግሞ እንተክዛለን አንዳንድ ጊዜ። ከተማዋ ማታ እናያታለን። ታምራለች በጣም እንደምታያት ኡጋንዳ በጣም እንደምታያት ቆንጆ ሀገር ነች። ቆንጆ ሀገር ነች ኡጋንዳ። ብዙ ነገሯ ጥሩ ነው። እዚህም ሆነን እንግዲህ ያየናቸው ነገሮች አሉ። ቅድም ፎቶ አሳይቻለሁ። አንዳንዶች እዚህ ጋር መጥተው ሁሉ አንዳንድ ነገር ነበረና እግዚአብሔር ቸር ስለሆነ እዚህ ደርሰናል። እንግዲህ አንዳንድ ጊዜ ደግሞ እዚህ እንቀመጣለን ማለት ነው። ሌላ ጊዜ እንደምታየው ደግሞ ይሄ እንግዲህ ሳይክሌ ነው። ሳይክል በየቀኑ ያው በተወሰነ መንገድ እነዳለው። ሳይክል እግሬን ለማፍታታት የተወሰነ ሳይክል እነዳለው። እግዚአብሔር የተመሰገነ ይሁን። ያው እንግዲህ አሁን ጫማዬንም ምንም አላደረኩም፣ ግን ሳይክል እንሞክራለን እግራችንን ለማፍታታት እግራችንን ሳይክል እንነዳለን። ሳይክል እነዳለሁ። እንደምታይ ያው የዝዋይ ልጅ ነኝ። ሳይክል በሌሊት እየተከራየን ቤተሰቦቻችን ተከራይተውልን የምንነዳበት ሀገር የነጋሽ ኃይሉ ይርጋ ሳይክል ክራይ የምናውቅ ሰዎች ነን እና ሳይክል እነዳለሁ እና እግሮቼን እንግዲህ ለማፍታታት በሳምንት አንዴ ከምታሸው ውጪ ሳይክል እነዳለሁ። እኔ ያው እግዚአብሔር መልካም አምላክ ነው የረዳን፣ እግዚአብሔር ይመስገን። እና ሳይክል እንግዲህ እችን ትመስላለች። ያው አንዳንዱ ሰው እንትን ይመስለዋል፣ ገብቷል። አንዳንዱ ወፈርክ እንደው ሰውነት ምናምን ይለኛል። እኔ ባይ ዘ ወይ ብዙ ኤክስትራ ውፍረት አልጨመርኩኝም እና ሳይክላችን ይሄን ትመስላለች። እንግዲህ ይሄ መኝታ ቤቴ ነው። እንግዲህ እዚህ ቤት እንግዲህ ከገባው እንግዲህ የጸሎት ቦታዬ ነች። ማታ እንደዚህ ባውዛ የፋን ሳናደርግ አልቀመጥም። መቀመጥ አይቻልም።
እና እቺ መኝታ ቤቴ ነች። ያው ሁሌም እንደምናገረው ሰንደቄን ለብሼ ነው የምተኛው። ይሄ እንግዲህ ስቱዲዮ ነው። አንዳንዴ ያው ቅድም ቀረጻ ላይ ስለነበረን ነው እንጂ የትክክለኛ ቀረጻ ከሌለን እንትናችን እንደዚህ ነው። አሁን ቀረጻ ላይ ስላለን ስለነበርን ነው እና እንደዚህ ነው። እና ይሄ ነው ስቱዲያችን። እንግዲህ ያው ቅድም ቀረጻ ላይ ስለነበርን ነው። ይሄ እንግዲህ የጸሎት ቦታዬ ነው። ዝናብ ካለ አንዳንድ ነገሮች ካሉ እንግዲህ በቅዱሳን ፊት እንግዲህ ሥላሴ እማምላክ ወላዲተ አምላክ ቅዱስ ሚካኤል ቅድስት በርባና እንግዲህ በውክልና ተቀምጠዋል እና ይሄ ነው። በቅርብ እንደምታውቀው ግብጽ ነበርኩኝና ከአህጉረ ስብከቱ ዋና ጸሐፊ የተበረከተልኝ ነው። ከሊቀ ስዩማን እዝራ የተበረከተልኝ ነው። ይህ የማምላክ ወላዲተ አምላክ የግብጽ ስደቷ እና ከሞላ ጎደል እንግዲህ ኃይለ ሥላሴ የህይወት ታሪኬ ይሄን ይመስላል እና በየሳምንቱ እንግዲህ ኢቫሉዌት እያደረግን ነገሮቻችን እግዚአብሔር እንደረዳ እንድንኖር ይሁን። ያው ቤቴ ሻወር ቤቴ ነው እና ሻወር ቤቴ ነው። ልብስ የምታጥብልኝ የምትረዳ ማሽን አለ። ያው ምግብ እንዳልኩ ነው። ምግብ የሚያበስልልኝ አስዬ ነው። እኔ ችግሬ ምንድነው ያበሰልኩትን መልሼ አልበላም እንጂ በጣም ባለሙያ ነኝ። በጣም ምግብ መስራት እችላለሁ። ግን እንዳልኩ ያበሰልኩትን መልሼ መብላት አልችልም እና ብቸኝነት ከባድ ነው እና ከሞላ ጎደል እንግዲህ የህይወት ታሪኬ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ስደት በቃ ይበለን እግዚአብሔር። ከልብ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ